በኢትዮጵያና በመላው ዓለም ያላችሁ አድማጭ ተመልካቾቻችን በያላችሁበት እንደምንላችኋል። የዛሬ ሰኞ 4 ማዕዘን ዜናችን ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ ነው አሁን ጀመራ። በይትነቶቹ ለናስቀድም ነው። ግብጽ የውሃ ሀብቷ በናይል ላይ ብቻ የተመሰረተ እንዳልሆነ የዘርፉ ባለሙያዎች ተናገሩ። ቱሪዝምን ከኮሮና ወረርሽኝ ጫና ለማስወጣት እየተሰራ መሆኑን የባህልና ቱሪዝም ሚኒስቴር አስታወቀ። ብሪታንያ ከነገ ጀምሮ የንግድ መደብሮቿን ልትከፍት መሆኑን አስታወቀች የሚለውን ከውጭ መርጠናል። ሌሎች ዘገባዎችም ተጠናቀዋል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በቅድሚያም የፖለቲካ ፓርቲዎች የፌዴሬሽን ምክር ቤት ላሳለፈው ውሳኔ ተገዢ በመሆን እንደሚገባቸው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ገለጹ። ወቅቱ ኢትዮጵያን ለገጠማት ፈተናዎች በጋራ መሆንን እና መፍትሄ የምናፈላልግበትም ነው ሲሉም ገልጸዋል። ቤተልሔም ጥጋቡ የፌዴሬሽን ምክር ቤት ከሰሞኑ ባካሄደው መደበኛ ስብሰባው ስድስተኛውን ብሔራዊ ምርጫ ለማራዘም የውሳኔ ሐሳብ በአብላጫ ድምጽ አጽድቋል። ከ9 ወር እስከ 1 ዓመት ባለው ጊዜ ምርጫ ይካሄድ ሲልም ውሳኔ ያሳልፏል። የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከኢዜአ ጋር በነበራቸው ቆይታም የምክር ቤቱን ውሳኔ ዓለም አቀፍ ተሞክሮን ያማከለ ነው ብለውታል። ሁለት ነገሮች ተጋጭቶ መፍትሄ በሚጠፋበት ጊዜ ምርጫ እንዳናካሄድ ይሄ ኮሮናው ወረርሽኝ ትልቅ ፈተና በሆነብን ጊዜ የዚህ የመንግስቱ ምድብ ደግሞ ያበቃ መሆኑ 5 ዓመቱ የዚህ አይነት ሁኔታ ሲፈጠር ህገ መንግስቱ መፍትሄ አይሰጥም። ይሄ በማይሆንበት ጊዜ ህገ መንግስት መተርጎም የሚባለው ለኢትዮጵያ ብቻ አይደለም፣ በዓለም አቀፍ ደረጃም የተለመደ ነው። ስለዚህ ይሄ በእውነቱ ተገቢ ነው። ፓርቲያቸው የፌዴሬሽን ምክር ቤት ያሳለፈውን ውሳኔ እንደሚያከብርና ከመንግስት ጋር በጋራ ለመስራት ዝግጁ እንደሆነም ተናግረዋል። የፖለቲካ ፓርቲዎች ውሳኔውን ማክበር እንደሚገባቸውና ነፃና ዲሞክራሲያዊ ምርጫ ለማካሄድ በሚቻልበት ሁኔታ ላይ መስራት እንደሚጠበቅባቸውም ገልጸዋል። አንዳንድ ፓርቲዎች ከመስከረም 30 በኋላ መንግስት አይኖርም እንደዚህ የሚሉት ነገሮች ማስፈራሪያዎች አሉ፣ ህዝቡን የሚያሸብሩ። እኔ ከዚህ እንድመለሱ ነው ይፈልገው። ከፖለቲካ ፓርቲዎቹም ከሌሎቹም ጋር እየተመካከርኩ ይህንን ኃላፊነት ነው በእኔ ላይ የተጫነብኝ ነው ያሉት ጠቅላይ ሚኒስትር ይህንን ቀጣዩን ጊዜ። ስለዚህ ይህንን ጊዜ አብረን እንወጣው። የሚቀጥለው ምርጫ የምንፈልገው አይነት ነፃ፣ ፍትሃዊና ታማኒ ይሁን የምትሏን ለማብቃት ሁላችንም መረባረብ አለብን። ኢትዮጵያ ከውስጥም ከውጭም ያሉባትን ፈተናዎች በጋራ መፍታት የሚቻልበት ሁኔታ ላይ ትኩረት ማድረግ አስፈላጊ እንደሆነ የጠቀሱት ፕሮፌሰሩ በመንግስት በኩል አሁን በተገኘው የእፎይታ ጊዜ ለችግሮች በጋራ መፍትሄና ብጅ በሚል ለቀረበው ጥሪ የፖለቲካ ፓርቲዎች የጎላ ሚና መጫወት እንደሚገባቸው ጠቅሰዋል። የግድ ስልጣን ላይ እኛው አንደኛውን ቁጥር የሀገሪቱን አመራር ካልያዝን የሚባለው አስተሳሰብ የትም አያደርስም እና ከእንግዲህ ሀገሪቷ ያለችው አሁን ትልቅ ምንድነው ቻሌንጅስ ነው ያለችው። ከውጭ የሚመጣውን አናቅም። ለምሳሌ በአባይ ግድብ ምክንያት ያለው ድርድር አንዳንዶቹ እምነት ማስፈራራቱ የምናሩ ሁሉ ምኞታቸው የትም አይደርስም የሚል እምነት ቢኖረኝም በአገሪቷ ውስጥ ጠንካራ መንግስት መኖሩን ጠላትም ወዳጅም እንዲያውቀው ያስፈልጋል። የኮቪድ-19 ወረርሽኝን ጨምሮ ኢትዮጵያን ላጋጠሟት ወቅታዊ ፈተናዎች መፍትሄ ማበጀት ተግባር የመንግስት ብቻ ባለመሆኑ የፖለቲካ ፓርቲዎች ከመንግስት ጎን ሆነው ሊሰሩ እንደሚገባም ፕሮፌሰር በየነ ተናግረዋል። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ
የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማድረግ እንፈልጋለን። ይህን ፍላጎቶችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም ሌላ ኃይል። የተፈጥሮ ሀብት እንጠብቅ። በ4 ዓመት 20 ቢሊዮን ዛፍ እንትከል። እንደዚህ ያለ በዓለም ውስጥ አንድም ሀገር የለም። ህዝባችን ነው በነፃ እየወጣ የሚተክለው። ካልተከልን ህዳሴ ይደርቃል። ዝናብ ከሌለ ህዳሴ የለም። የህዳሴ ዋናው ምንጭ ዝናብ ነው። እሱ ደግሞ በአካባቢ ጥበቃ የሚረጋገጥ ነው። ልባም ጎረቤቶች ካሉን ዛፍ መትከል ላይ እኛም ማገዝ አለባቸው። አካባቢን ጠብቅ፣ ከተፈጥሮ እንጠቀም፣ ወንድሞቻችን አንጉዳ፣ ሌብነት እንቀንስ፣ የሰው ዕውቀት ጉልበት እንጠቀም፣ እንደግን ያለ ተመልሰናል። የአራት ማዕዘን የዝግጅት ክፍላችን ታላቁ ህዳሴ ግድብ ግንባታን አስመልክቶ ወዳጠናቀራቸው ዘገባዎች ነው የሚሻገረው። ግብጽ የውሃ ሀብቷ በናይል ላይ ብቻ የተመሰረተ እንዳልሆነ የዘርፉ ባለሙያዎች ይናገራሉ። ሀገሪቱ ኢትዮጵያ ከምትጠቀመው 10 እጥፍ ትጠቀማለች ያሉት ባለሙያዎቹ ውሃዋን በቁጠባ መጠቀም መልመድ እንዳለባትም ይመክራሉ። ሜሮን ብረዳ ግብጽ የኢትዮጵያ ህዳሴ ግድብ መገንባት ከፍተኛ ተጽዕኖ እንደሚያደርስባትና ኢትዮጵያ በአፍሪካ የውሃ ማማ በመሆኗ ከአባይ ሌላ ያሏትን ሀብቶች መጠቀም አለባት የሚል መከራከሪያ ስታቀርብ ይሰማል። ይሁንና ኢትዮጵያ አብዛኞቹ የውሃ ሀብቶቿ ድንበር ተሻጋሪ በመሆናቸው ምክንያት ሀገሪቱ ካላት የውሃ ሀብት 70% ያለውን እንደ ሶማሊያ፣ ኬንያ፣ ግብጽና ሱዳን ላሉ ሀገራት የምትገብር በመሆኑ ሀገሪቷ የውሃ ሀብቷን መጠቀም እንዳልቻለች የሚገልጹት የዘርፉ ባለሙያዎች በተቃራኒው ግብጽ ከኢትዮጵያ በተሻለ በርካታ የውሃ አማራጭ እንዳላት ያስረዳሉ። ግብጽ በአፍሪካ ትልቁን የከርሰ ምድር ውሃ የያዘች ሀገር ነች። 52000 ኪሎ ሜትር ኪዩብ የከርሰ ምድር ውሃ አላት። ወደ ኢትዮጵያ ስንመጣ ግን 12000 ኪሎ ሜትር ኪዩብ ብቻ ውሃ ነው ያላት። ይሄ ማለት ምንድነው? አሁን ግብጽ በአሁን ጊዜ በምትጠቀመው የውሃ አጠቃቀም መጠን በነገራችን ላይ 200 ሊትር ፐር ዴይ ነው ፐር ፐርሰን ግብጽ አሁን እየተጠቀመች ያለችው። ኢትዮጵያ ጋር ስንመጣ 20 ሊትር ውሃ ነው። የ10% እጥፍ ነው። በዛ በምትጠቀመው እንኳን ያንን የከርሰ ምድር ውሃዋን ብትጠቀም ለ900 ዓመት ሊያገለግላት ይችላል። ከዛ ውጪ ግብጽ 2900 ኪሎ ሜትር ከውሃ ጋር የሚያገናኝ መሬት አላት። ይሄ ኮስታል ኤሪያ የምንለው ማለት ነው። ከነዚህ ቦታዎች ሁሉ በዲሳሊቴሽን ወይም ጨውን በማጣራት ውሃን ማምረት ትችላለች። ኢትዮጵያ በአሁኑ ወቅት 45% የኃይል አቅርቦት አላት የሚለው የዓለም ባንክ መረጃ በተቃራኒው ግብጽ ከናይል በምታገኘው ውሃ 100% የኃይል አቅርቦቷን መሸፈን እንደቻለች ያሳያል። ከዚህም ባሻገር ግብጽ የአባይን ውሃ በመጠቀም ከራሷ አልፎ ለአውሮፓ ሀገራት ፍራፍሬና ሌሎች ምርቶችን ስትልክ በአንጻሩ የአባይ ባለቤት የሆኑትና በአባይ ዙሪያ ያሉትን ጨምሮ 89% የሚሆኑት ኢትዮጵያውያን ከምግብ ማብሰል ጀምሮ ለዘርፈ ብዙ ግልጋሎቶች የሚጠቀሙ በት የኃይል አቅርቦት እንደሌላቸው ይገልጻሉ። ግብጽ አንድ ግለሰብ በአመት ማለት ነው 1510 ኪሎዋት አወር ይሄ እንግዲህ የኃይል ፍጆታ እና አቅርቦት መለኪያ ልንለው እንችላለን ስታገኝ ኢትዮጵያ 69 ኪሎዋት አወር ብቻ ነው የምታገኘው። እንዲያው ለተመልካቾች እንዲገባ 22 እጥፍ የሚበልጥ ነው። አንድ ግብጻዊና አንድ ኢትዮጵያዊ ስናነጻጽር በአሁኑ ሰዓት አንድ ግብጻዊ 22 እጥፍ ያክል የኃይል አቅርቦት አለው።
በሌላ በኩል አባይን መሰረት አድርጋ እያለማች ያለችው ግብጽ የዜጎቿን የነብስ ወከፍ ገቢ $14023 ማድረስ ስትችል ኢትዮጵያ ግን የነብስ ወከፍ ገቢዋ $2701 ነው። ኢትዮጵያ የህዳሴውን ግድብ ስትጨርስም ከኃይል ማመንጨት ባሻገር ዜጎቿን ከሀብቷ ተጠቃሚ ለማድረግ ከውሃ ሀብቷ የመስኖና ሌሎች ዘርፈ ብዙ ግልጋሎቶችን መጠቀሟ አይቀርም የሚሉት ባለሙያዎቹ በተቃራኒው ግብጽ የውሃ አጠቃቀም ባህሏን ማሻሻል አለባት ይላሉ። አደጉ ከሚባሉ ሀገሮች እነ ጀርመን እነ ኖርዌይ እንኳን ይሄን ያህል 200 ሊትር ፐር ዴይ ኮንሰፕሽን የላቸው። ስለዚህ ያንን የወተር ኮንሰፕሽኗን ማስተካከል ይገባታል። በአለም ላይ በጣም ልዩ የሆኑ የጎልፍ ማጫወቻዎች የሚገኙት ኢጂፕት ውስጥ ነው። እነዚህ የጎልፍ ማጫወቻ ደግሞ ሜዳ ሳር ያስፈልጋል። እነዛ ደግሞ ብዙን ጊዜ ከናይል ነው ውሃ እየጠጡ ያሉትና እነዚህ ላይ የሚባክነውን ውሃ ልትቆጥሩ ነው እንጂ የሚገባ አትጠቀሙም ብላ በዓለም አቀፍም በተለያየም ቦታዎች ይሄንን ሐሳብ ስታራምድ አይ ይሄ ስህተት ነው ይሄ አማራጭ አለሽ ተብሎ ሊነገራት ይገባል። የውሃ ሙሌቱ ስራ በተጓተተ መጠን ኢትዮጵያን ጥቅሟን ያሳጣታል የሚሉት ባለሙያዎቹ የህዳሴ ግድቡ ስራ መጀመር ደግሞ ለተፋሰሱ ሀገራት በጎርፍ መጠቃትንና ደለልም ጭምር ያስቀራል። ኢትዮጵያም ለዘመናት ሀብቷን ለሌላው እየገበረች የአባይ ልጅ ውሃ እንደጠማው እንዳይቆይ ህዳሴው ግድቡ አማራጭ የሌለው መፍትሄዋ ነው። እዚህ ጉዳይ ላይ እንቆያለን። ተጨማሪና ተያያዥ ጉዳዮችን እንዲያጋሩን እንግዳ ጋብዘናል። እንግዳችን በናይል ተፋሰስ መድረክ ዙሪያ የተለያዩ ጽሁፎችን እና መመረቂያ ጽሁፋቸውን ያጠናቀሩት አምባሳደር ዶክተር ቶፊቅ አብዱላሂ እዚህ ስቱዲዮአችን የሚገኙት። አምባሳደር ለጊዜዎት እናመሰግናለን። እንግዲህ ከታላቁ ህዳሴ ግድብ ጋር በተያያዘ የሚነሱ ሐሳቦች ያው የዓለም አቀፉ ማህበረሰብ ኢትዮጵያ እንዲገነዘብላት የምትፈልጋቸው ገዘፍ ያሉ ሐሳቦች አሉ። አንደኛው ያው በተፈጥሮ የመልማት መብት ነው። ሁለተኛው ፍትሃዊ ተጠቃሚነትን በተደጋጋሚ ጊዜ የሚያንጸባርቅ ነው። በተቃራኒው የግብጽ የውሃ ፖለቲከኞችና ሹማምንቶች ከዚህ በተቃራኒው ሐሳብ ማቀንቀናቸው በተደጋጋሚ ጊዜ እስከ ጸጥታው ጥበቃ ምክር ቤት ድረስ የዘለቀ ነውና ይሄ በቀጣይ የኢትዮጵያ ተደራዳሪዎች እንደዚህ ያለውን ሐሳብ ወደ ዲፕሎማሲ ለመቀልበስ የሚደረገውን እንቅስቃሴ በምን መንገድ መሄድ እንዳለባቸው ያመላክታል ከሚለው እስኪ እንጀምር። እግዚአብሔር መጀመሪያ አንድ መሰረታዊ የሆነው ጭብጥ መያዝ ያለብን ይመስለኛል። ይሄ የድንበር ተሻጋሪ ወንዞችና የውሃ ተፋሰሶችን ማንኛውም ሀገር በድንበር ውስጥ የመጠቀም መብቱ መረጋገጥ አለበት። የተረጋገጠም ነው። ይሄ መነሻችን ቢሆን ማለት ነው። ሁለተኛ ይሄንን ለማስፈን የምናደርጋቸው የመደራደርም ይሁን የመብታችንን የማስከበር ጉዳዮች ብቻችንን አይደለም መሆን ያለበት። የሚሆነውም አንደኛ ህብረተሰቡ ህዝቡን አንድ ላይ ማሰባሰብና ለአንድ ዓላማ ለዚህ ዓላማ ቁርጠኝነት እንዲንቀሳቀስ ማድረግ። ሁለተኛ የጀመርናቸውን ፕሮጀክቶች በተለይ አሁን ታላቁ ህዳሴ ግድብን መፈጸም የምንችልበትን። ሶስተኛ ደግሞ በዚህ በናይል ተፋሰስ እንግዲህ ቀደም ሲል በ1929 እና በ1959 በአውሮፓውያን አቆጣጠር በሱዳንና በግብጽ መካከል የተፈራረሙት እና ተፈጻሚ የሆነ ያለውን ሌሎቻችንን ተጠቃሚ ያላደረገ ስለሆነ በዚህ ወደ አንድ ወገን ማሰባሰብ ችለናል። ኃይላችንን ለጋራ ተጠቃሚነት ግብጽን ሱዳንን ለመጉዳት ሳይሆን ሁላችንም የመጠቀም መብታችን ሊከበር ይገባል ሊተገበር ይገባል በሚለው ተባብረን ግፊት ማድረግ አለብን። ልክ ኮኦፐሬሽን ፍሬምወርክ አግሪመንት አሁን የተፈረመ ቢሆንም አልጸደቀም። ስለዚህ እሱን ግብ ማድረስ ስለዚህ በተለያዩ ዘርፎች ነው ግፊቱን ማድረግ ያለብን። ስለዚህ በተናጠል በአንድ ሀገር ብቻ የሚሆን ሳይሆን በአካባቢ ሀገራት ሁለተኛ በአካባቢ ሀገራት የተቋማት ማለት ነው እንደ ኢጋድ አይነቶች ኮሜሳም ሊሆን ይችላል ከዛም አልፎ የአፍሪካ ህብረትን የዚህ አይነት ነው እንግዲህ ግፊታችን ጫናችን ዘለቅ ያለ ውጤት ሊያመጣ የሚችል ኃይላችንን ባለን ኃይልን አሰባስበን መጠቀም ነው ያለብን። ከሀገራችን ተነስተን ከህዝባችን ተነስተን ከአጎራባች ሀገሮች
ከዛም ከአህጉራዊ ድርጅት በዛን አይነት ነው መንቀሳቀስ ያለብን ብዬ አስባለሁ። የግብጽ ተደራዳሪዎች ከዚህ በፊት የሚያነሷቸው ሀሳቦች በቅኝ ግዛት የነበሩ ሀሳቦች እንዲጸድቁላቸውም ይፈልጋሉ። ነገርየው የህግ ማዕቀፍ ኑሮት እንዲጠናቀቅ ሳይሆን ፖለቲካዊ ይዘት ኑሮት እንዲጠናቀቅ ድርድሩም ፍላጎት የሚያሳዩባቸው አጋጣሚዎች በአንድም በሌላ መንገድ ሲንጸባረቁ ቆይተዋል ከዚህ በፊትና ማዕቀፉ የዓለም አቀፍ የውሃ መርህና የህግጋቶችን ተከትሎ ኢትዮጵያም ስትደራደር በዚህ አይነት መንገድ እንዲቋጭ ከኢትዮጵያ ተደራዳሪዎች በዲፕሎማሲው ረገድ ባለም አቀፍ ዲፕሎማሲው ማለት ነው ምንድነው የሚጠበቅ ቢባል ምን ማለት እንችላለን? እንግዲህ የግብጾች ባህሪ ቀደም ሲልም የነበረው እንግዲህ አግላይ የሆነው በሁለቱ ሀገራት መካከል የነበረው ስምምነት እንዳይነካ ግፊት ሲያደርጉ ነበረ። በተለያየ ዘዴዎች በዚህ ጉዳይ ትብብር እንዳይኖረን ከተፋሰሱ ሀገራት ጋር እርስ በርስ በማነጣጠል ይጠቀሙ ነበርና ይሄ የሚጠቅማቸው ለነሱ የመብት ጉዳይ እንዳናነሳ ነው፣ ጥንካሬ እንዳይኖረን ነው። ከዛ አልፎ ይህንን መሻገር ስንጀምር ነው በተቻለ መጠን ሂደቱን ማዘግየት ነው፣ ማደናቀፍ ነው። የተለያየ ጥያቄዎች እያነሱ እና በሲምፖዚየም በስብሰባ በኮንፈረንስ ምናምን እያሉ ያዘጋያሉ። አሁን ደግሞ እዚህ ደረጃ ስንደርስ ምክንያቱም ምንም እንኳን ባንፈራረምም ማነው ናይል ተፋሰስ ሀገሮች ኮኦፐሬሽን ፍሬምወርክ አግሪመንት የተፈረመ ቢሆን ባይጸድቅም ግን በተናጠል ያለውን አሁን ለምሳሌ እኛ ታላቁ ህዳሴ ግድብን የምንገነባው ለማዘግየት የተለያዩ ዘዴዎች ነው የሚጠቀሙት ተፈጻሚ እንዳይሆን ነው። ስለዚህ አቀራረባቸው ስልት ይቀይራሉ እንጂ ዋና አላማቸው በምንም አይነት ይህን ዘልቀን መሄድ እንዳንችል ነው። ሲሆን በማደናቀፍ ሳይሆን በተለያየ የመነጣጠል ጎራ በመለየት ከነሱ ጋር ያሉ ተቋማትን ለምሳሌ አረብ ሊግን ሁለተኛ ደግሞ የአረብ ሀገራት ፓርላማንቶችን በማስተባበር ከዛም ከፍ ሲል አሁን ያደርጉት እንዳለው እንደ ዓለም ባንክ አሜሪካን ጫና ለማድረግ ነው። ዓለም አቀፍ ገንዘብ አበዳሪ ተቋማትንም ቢሆን እኛ ማለት ስለዚህ ስልታቸው ይቀየራል እንጂ በምንም አይነት የሚተኙ ሰዎች አይደሉም እና ለማደናቀፍ የማያደርጉት የማይፈነቅሉት ድንጋይ አይኖርም። ስለዚህ የኛ ጥንካሬ ወሳኝ ነው። በምን አይነት መንገድ ጥንካሬያችን አንደኛ ህብረተሰባችን ለአንድ ዓላማ እየቆመ ነው ያለውን ጥሪትን ከመስጠትም ከመለገስም ወደ ኋላ ያለበት ጊዜ የለምና ይሄ በበለጠ ሁኔታ መቀጠል አለበት። አንድ ሁለተኛ ጥምረታችን ማለቴ ከናይል ተፋሰስ ሀገሮች ጋራ ከ8ቱ አሁን ከ9ኙ ሀገራት ጋር ያለን በዚህ አቋም ዘልቀን መሄድ የምንችልባቸው ነገሮች ግፊት ማድረግ አለብን። ሶስተኛ የተለያዩ በዩኒቨርሲቲዎች መካከል የሚደረጉ ኮንፈረንሶች በዚህ በናይል ጉዳይ በተለይ ጊዜ ጠብቆ የሚሆኑ አመቱን በሙሉ ቢሆን ይደገፋል። ግን አሁን ለምሳሌ የኮኦፐሬሽን ፍሬምወርክ አግሪመንት የተፈረመበት ሜይ 14 ነበር 2010 ዘንድሮ 10ኛ አመቱ ነበር እና የተለያዩ ዩኒቨርሲቲዎች ይሄ ናይል ተፋሰስ ሀገራት ጋር ጥምረት ኖሮን በቪዲዮ ኮንፈረንስ ልንነጋገርበትና ልናጎላ የምንችልበት መንገዶችን ሁሉ መጠቀም አለብን። ወጣቶች ለወጣቶች ዩኒቨርሲቲ ለዩኒቨርሲቲ ተቋማት ከተቋማት ጋራ የማይቆም የማያበራ መሆን አለበት። ምክንያቱም የኛ እየደረሰብን ያለ ጫና ቀላል አይደለም። አይታችኋል። ዘልቀው እስከ ተባበሩት መንግስታት የጸጥታ ምክር ቤት ድረስ ሄደዋል። ምን ቀራቸው? እኛ ከነሱ የበለጠ በፍጥነትና ማስተባበር የምንችልባቸው መንገዶች ነው መሄድ ያለብን። መልካም። ከዚያ አኳያ አምባሳደር የሚነሳው እንግዲህ በኢትዮጵያ በኩል ሊቀርቡ የሚገባቸው የመወያያ ነጥቦችና ለዓለም አቀፉ ማህበረሰብ ማሳወቅ ያሉብን ነገሮች በቀጣይ ተጠናክሮ መቀጠል እንዳለባቸው ነው። ቀደም ሲል እርስዎም አንስተውታል። ያው ግብጽ ከአባይ ወንዝ በተጨማሪ ሌሎች የከርሰ ምድር ውሃዎች ትጠቀማለች የሚሉ ነገሮች በተለያዩ ጥናቶች በሰፊው ይታያሉ። በኢትዮጵያ በኩል ደግሞ አሁንም 50-60 በመቶ የሚሆነው የሀገራችን ህዝብ በኩራዝ ነው ውራት የሚቆርሰው ወይ ደግሞ የኤሌክትሪክ ተደራሽ አልሆነም። እነዚህ ያሉ የፍትሃዊ ተጠቃሚነት ጥያቄዎች ከዓለም አቀፉ ማህበረሰብ የዲፕሎማሲ እንቅስቃሴና ልናነሳቸው ከሚገቡ ነጥቦች አኳያ ስናያቸው በምን አይነት መንገድ ነው ተደራዳሪዎቻችን መቅረብ ያለባቸው? እነዚህ ነገሮችን ኮምፓይል በማድረግ በኩል በጋራ ተጠቃሚነትና ፍትሃዊ ተጠቃሚነትን በማጎልበት ረገድ በተቃራኒው ደግሞ ግብጽ እየሄዱበት ያሉትን የዲፕሎማሲ እንቅስቃሴ መቀልበስ የሚቻለው እንዴት ነው? የሀገር ውስጥ ፖለቲከኞች አሉ፣ ዓለም አቀፍ የድርድር ሀሳቦችም አሉና ሰብሰብ አድርገው ይሄን ቢነግሩ ነው።
እንግዲህ የድርድርና የመከራከር ነጥቦች ዓለም አቀፍ ህግጋትን መሰረት ያደረጉ ምንድነው በዛ ነው የሚኬደው እና የፍትሃዊና ምክንያታዊ ተጠቃሚነት ሁለተኛ ደግሞ መጠቀም መብት ነው ግን ስትጠቀም ሌላው ሀገር ላይ የጎላ ጉዳት በማያደርስ መልኩ የሚሉ እነዚህ ዓለም አቀፍ ድንበር ተሻጋሪ ወንዞችና ተፋሰሶች ኮንቬንሽኖችን መሰረት ያደረገ ሆኖ ከዛ በላይ ደግሞ ግን ጎልቶ እነሱ እንደተጎዱ አድርገው ነው የሚያቀርቡት እኛ የውሃ ማነቆ አድርገን ለመጠጥ ውሃ እንኳን የማይተርፍ አጠቃቀም እንደምን የሚናገሩት ይሄን ነውና በውሃ አጠቃቀም አሁን ለምሳሌ ግብጾች የኢትዮጵያን አሁን በውስጥ እንግዲህ ህብረተሰቡ እስከ 60% ነው የውሃ ምንድነው ንጹህ ውሃ ማግኘት የሚችለው ግብጾች 98% ነው ደርሰዋል ሁለተኛ በነፍስ ወከፍ ደረጃ ብንወስድ በኢትዮጵያ አንድ ዜጋ እስከ 20 ሊትር ነው በቀን ይደርሰዋል ተብሎ የሚገመተው ግብጾች ከመቶ በላይ ነው ሶስተኛ ዝናብ ስለሌለን ሌላ አማራጭ ስለሌለን እናንተ ደግሞ በተለይ የሚያነሱት ምንድነው ኢትዮጵያ ውስጥ የሚዘንበውን ጠቅላላ ዝናብ ግምት ውስጥ ወስደው ነው እንጂ በናይል ተፋሰስ የሚገባው አይደለም እስከ 120 ቢሊዮን ሜትር ኩብ ውሃ ስላላችሁ ሌላ አማራጭ ስላላችሁ ለኛ ለቀቅ ልታደርጉልን ይገባል የድሮ ድርሻችንን ታሪካዊ ድርሻችንን ልትለኩብን አይገባም የሚል ነው በሌላ በኩል ወሰድ አሁን ምንድነው ይሄ ሱዳን ግብጽ ሊቢያ ከርሰ ምድር ውሃ በጣም ብዙ ነው ያላቸው ምን ይባላል ኑቢያን ሳንድስቶን አኩዊፈር ይባላል እና ቢያንስ ግብጽ አሁን ታሪካዊ መብቴ ነው ብላ የሚደርሳት እስከ ከ60 በላይ 65 ማለት ከትነቱ ጋር 65 ቢሊዮን ሜትር ኩብ ውሃን ሊሰጥ የሚችል ከ800 ዓመት በላይ ሊያዘልቃት የሚችል የውሃ ክምችት ከርሰ ምድር ውሃ አለ ይሄንን አሁን ሊቢያ ሙአመር ገዳፊ በነበሩበት ጊዜ ይሄን ውሃ አውጥተዋል እና ምን ይባላል ግሬት ማን ሜድ ሪቨር ይባላል እና ስለዚህ ለሊቢያኖች የመጠጥ ውሃ ለመስኖ የሚውል ሰው ሰራሽ ማለት የዛን አይነት ክምችት አላቸው አይጠቀሙበትም ሌላው ደግሞ እኛ ላንድ ሎክድ ማለቴ ባህር በር የለንም እነሱ ባህር ብቻ ነው ዙሪያቸውና ይሄንንም አጣርተው ዲሳሊኔት አድርገው ማለት ነው ጨዋማ ያናርገው መጠቀም ይቻላል ድሮ ውድ ነበር አሁን ርካሽ ነው አማራጮች ያላቸው እንደሌላቸው ማውጣት ሲችሉ ክምችቱን እኛ ግን ያለችን እቺ ብቻ ነች ስለዚህ እነዚህ ጥሬ ሀቆችን እያወጡ ተደራዳሪዎቻችን ባለማቀፉ ማህበረሰብ ተቋማት ሳይቀር ድጋፍ ምክንያቱም የምናነሳው የአንድ የመጠጥ ውሃ ነው ሁለት ደግሞ የመብራት ነው እነሱ የተፈጥሮ ጋዝ አላቸው ምን አላቸው ብዙ ያገኙበታል ለሌሎች አገራት በርካሽ ዋጋ የሚሸጡበታል ከኛ ውሃ እኛ በዚህ የውሃ ጥማችንን የእርሻችንን ሁለተኛ የመብራት ማለት የኃይል እና ስለዚህ በሱ በሽያጭ እንኳን ገንዘብ ማግኘት መቻል አለብን እና እነሱ ይሄን ጋዝ ለምሳሌ ንፉግነት የምታየው ለሌላ ሀገሮች በአነሰ ዋጋ ሲሸጡ ግምት ወሰድ ማለት ነውና ለኛ አንድ ቀን እንኳን 1 ግራም ተመኝተውልን ማያውቁ ስለዚህ እንደነዚህ ያሉ ሐሳቦችንና ጠንከር ያሉ ድርድሮችን በማድረግ የኛ ተደራዳሪዎች በቀጣይ ብሔራዊ ጥቅማችን ከዚህ በፊት አስጠብቀው እንደመጡት ሁሉ አሁንም በዛው አይነት ልክ መደራደር መቻል አለባቸው ይያሉን ነው አንድ እሱ ነው ሁለተኛ ደግሞ በዚህ በድርድርና በድርድሩ ሂደት ላይ የተሰማሩ ዜጎቻችን ቀን ተሌሊት ለፍተው ነው እና ብዙ ስትሬስ እና ጭንቀት ሸክም ነው ያለባቸውና ልክ ህዳሴ ግድብ ላይ እንደሚሰሩት ለነሱም እውቅናና ክብር ልንሰጣቸው ይገባል መልካም በናይል ተፋሰስ መድረክ ዙሪያ የተለያዩ ጽሁፎችና መመረቂያ ጽሁፍ ሳይቀር ያጠናቀሩት አምባሳደር ዶክተር ቶፊቅ አብዱላሂ እዚህ ስቱዲዮአችን ተገኝተው ሰፊ ምላሽና ማብራሪያ ስለሰጡ እናመሰግናለን መልካም ቀን ይሁንልዎት ወደ ሌሎች ጉዳዮች ይሻገራለው በሌላ ዜና ሱዳን ከህዳሴ ግድብ ግንባታ ተጠቃሚ እንደምትሆን የቀድሞው የሱዳን የውሃ ሚኒስትር ኡስማን አልቶም ተናገሩ የቀድሞው የሱዳን የውሃ ሚኒስትሩ በታላቁ ህዳሴ ግድብ ዙሪያ ከአልጀዚራ የቴሌቪዥን ጣቢያ ጋር ባደረጉት ቆይታ ነው ይህንን የተናገሩት ሚኒስትሩ በቃለ ምልልሳቸው ግድቡ በአስተማማኝ ሁኔታ እየተሰራ መሆኑንና ሱዳንም ከዚህ ግድብ በእጅጉ ተጠቃሚ እንደምትሆን አብራርተዋል
موقف براعي مصالح السودان የህዳሴ ግድብ ከለታት አንድ ቀን ይፈርሳል ብለው የሚናገሩ ሰዎች ምንም አይነት መሰረትም ሆነ ዕውቀት የሌላቸው ናቸው። በመጀመሪያ የህዳሴ ግድብ ኢትዮጵያኖች ባላቸው በራሳቸው እየገነቡ በየዓመቱ በቢሊዮን የሚቆጠር ብር ያፈሱበታል። ሲቀጥል የሳሌኒ ኩባንያ በዓለም አቀፍ ደረጃ የታወቀና ብዙ ጥሩ የሚባሉ ግድቦችን የገነባ ነው። ይህ ትልቅ ኩባንያ ደግሞ ራሷን አደጋ በሚፈጥር ስራ ውስጥ አታስገባም። ይህ ቦታ የማይሰጠው ከፍራቻ የመነጨ አስተያየት ነው። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብጽ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማደግ እንፈልጋለን። ይህን ፍላጎቶችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም ሌላ ኃይል። ሀብት እንጠብቅ። በ4 ዓመት 20 ቢሊዮን ዛፍ እንትከል። እንደዚህ ያለ በዓለም ውስጥ አንድም ሀገር የለም። ህዝባችን ነው በነፃ እየወጣ የሚተክለው። ካልተከልን ህዳሴ ይደርቃል። ዝናብ ከሌለ ህዳሴ የለም። የህዳሴ ዋናው ምንጭ ዝናብ ነው። እሱ ደግሞ በአካባቢ ጥበቃ የሚረጋገጥ ነው። ልባም ጎረቤቶች ካሉን ዛፍ መትከል ላይ እኛም ማገዝ አለባቸው። አካባቢ እንጠብቅ፣ ከተፈጥሮ እንጠቀም፣ ወንድሞቻችን አንጉዳ፣ ሌብነት እንቀንስ፣ የሰው ዕውቀት ጉልበት እንጠቀም፣ እንደግን ያለ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘውን አራት ማዕዘን ዜናችን በያላችሁበት እየተከታተላችሁት ነው። ወደ ቀሪ ጉዳዮች ይሻገራለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ እንዲቋቋም መደረጉ ሙስሊሙ ማህበረሰብ ለበርካታ ዓመታት ሲታገልለት ለነበረው ጥያቄ መልስ የሰጠ ስለመሆኑ ተገለጸ። ይህ ተግባር በቀጣይ የሙስሊሙን ማህበረሰብ አንድነት በማጠናከር ረገድ አስተዋጽኦ እንደሚያበረክት ነው የሃይማኖቱ መሪዎች የሚናገሩት። ተስፋዬ ለሜሳ አጠናቅሮታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በቅርቡ በአዋጅ ህጋዊ ተቋም እንዲሆን መወሰኑ ይታወሳል። የምክር ቤቱ ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ተቋሙ ህጋዊ ፍቃድ ማግኘቱን ምክንያት በማድረግ ከኢቲቪ ጋር ቆይታ አድርገዋል። እሳቸው እንዳሉት ታዲያ ኢትዮጵያውያን ሙስሊሞች ይህ ቀን እንዲመጣ ከቀዳማዊ ኃይለ ሥላሴ አገዛዝ ጀምሮ አሁን እስካለው መንግስት ድረስ ብርቱ ትግል ሲያደርጉ እንደኖሩ ያስታውሳሉ። እኔ በንጉሱ ጊዜ ነው ሀገራችን እዛ አዲስ አበባ የመጣሁት። በዛ ጊዜ ከፍ ያለ ሰላማዊ ሰልፍ ሙስሊሙ አድርጓል። ሙስሊሙ ድርጅት የለውም፣ ሙስሊሙ መሰባሰቢያ የለውም፣ ሙስሊሙ እንደዚህ እንዳሁኑ ታዋቂነት የለውም። ስለዚህ 13 ጥያቄዎች አቅርበን ሰልፍ አልገናል። ንጉሱ መጨረሻ አካባቢ ላይ በዛ በሰልፍ እኛ ብቻ ሳንሆን የታላቅ ትምህርት ቤት ተማሪዎች አብረው እኛ ጋር ተሰልፈዋል። ክርስቲያኑ አብረው ተሰልፈዋል። ምንድነው የሚሉት? የሙስሊሙ የእስላሞቹ መብት ይከበርላቸው ነው የሚለው ክርስቲያኑም ተማሪው። እንዲሁ ስንል አሁን ደግሞ መደምደሚያው ደስታ ተገኘ ማለት ነው። የአሁኑ መንግስት በጣም ልናመሰግን ይገባል። አላሁ አክበር
ሌላው ከኢቲቪ ጋር ቆይታ የነበራቸው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ አሊ መሐመድ ሼፋ እንዲሁም የእስልምና አስተምሮ መምሩ ኡስታዝ አቡበከር አህመድ እስከዛሬ ኢትዮጵያውያን ሙስሊሞች ሕጋዊነትን በመከልከላቸውና ለበርካታ ዓመታት ሲጠይቋቸው የነበሩ ጥያቄዎች ምላሽ ባለማግኘታቸው ተጽዕኖ ደርሶባቸዋል ይላሉ። ኢትዮጵያ እስልምናን ከተቀበለችበት ጊዜ ጀምሮ እስካሁን ድረስ ህዝበ ሙስሊሙ ብዙ ነገራቶችን አጥቶ ኑሯል። ብዙ ነገሮችን ያጣው ተናግሮ እንዳይሰማ እንደገና ደግሞ ማንነቱ እንዳይታወቅ በስመ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተብሎ ብቻ ተሰይሞ ለፖለቲካ ፍጆታ ተደርጎ ይኖር የነበረ ተቋም ነው። ተቋሙ በታሪክ እንደሚታወቀው እዚች ሀገር ላይ ከቀደምት ነገር ላይ ሲለፋ የነበሩ አባቶችን ሲጠይቁ የነበሩት እንደዚህ ጋዝቻ ሀገር ላይ በኖሩበት ጊዜ በኢትዮጵያ ውስጥ የሚኖሩ ሙስሊሞች የተባሉበት ጊዜ ነበር። በዓላቶቻቸው በሀገር አቀፍ እውቅና ተሰጥቶት ወይም ደግሞ በህግ የሚከበር በዓል አልነበራቸው። እነዛ ሁሉ ተለውጠው ነው ያ እንዲመጣ ነው ብዙ ዋጋ የተከፈለው። ብዙ ሰው ብዙ ነገሩን አጥቷል፣ ብዙ ነገሩን ሰጥቷል፣ ልፋት ተለፍቷል። ሁላችንም የዛ ሂደት አካላቶች ናቸው። እኛም ዛሬ ይሄ ቀን እንዲመጣ ያቅማችንን ስንለፋ የነበረበት ሂደት ስለሆነ እኔም እንደ አንድ ኢትዮጵያዊ ሙስሊም ይሄ ቀን በመምጣቱና ይሄ ለውጥ ተለውጦ የታሪክ አካል ሆኜ ይሄ ሁን ሲሆን በማየቴ በጣም ትልቅ ደስታ ይሰማኝ። ኢትዮጵያውያን ሙስሊሞች ይህን አጋጣሚ በመጠቀም በመተባበር ለሀገር አንድነት እንዲሰሩም የሃይማኖት መሪዎቹ አሳስበዋል። የሙስሊሙ ጥንክርና ነው አሁን በኋላ የሚያስፈልገው። የሙስሊሙ አንድነት፣ መቀራረብ፣ መመካከር፣ ወደ ልማት መሄድ፣ ከመንግስት ጎን መቆም ይህን የሚያስፈልግ ስለሆነ ነው እንጂ ደስታው እንግዲህ ወሰናለው ነው ብዬ ይህን ቀድር ነው ብዬ ለመገመት አልችልም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ እንዲቋቋም ከመወሰኑም በተጨማሪ የሸሪዓ ሕጉን የተከተለ ባንክ እንዲከፍትም መፈቀዱ የሚታወስ ነው። ይህ በእንዲህ እንዳለ በቅርቡ በሕዝብ ተወካዮች ምክር ቤት የጸደቀውና ለሃይማኖት ተቋማት የተሰጠው ሕጋዊ ሰውነት የሃይማኖት እኩልነት ብሎም የአምልኮ ነጻነት እንዲረጋገጥ ማሳያ መሆኑን የኢትዮጵያ ወንጌላውያን አማኞች ካውንስል ገለጸ። ካውንስሉ ከሃይማኖታዊ አስተምሮ በተጨማሪ በሀገሪቱ የልማትና የእድገት ስራዎች ላይ የራሱን አሻራ ለማሳረፍ እንደሚሰራም ጠቁመዋል። አለሚልፉ የኢትዮጵያ ወንጌላውያን አማኞች በህገ መንግስቱ ህጋዊ ሰውነት ባለማግኘታቸው ሳቢያ ለዘመናት ለእንግልት እንዲዳረጉ ዋነኛው ምክንያት ነው ይላሉ። የኢትዮጵያ የወንጌል አማኞች የሚባለው ክፍል በአገሪቱ የወንጌል ስራ ሲሰራ ያለፉት ምናልባት 100 ዓመት በላይ እስከ 125 ዓመት የሚያስቆጥር እድሜ አላቸው። በአገሪቱ የወንጌል ስራ ብቻ ሳይሆን በልማቱም ሰፊ ስራ አበርክቶት አላቸው። በተለይ በትምህርትና በጤና፣ በንጹህ ውሃ አቅርቦት፣ በዕለት ደራሽ እርዳታ አቅርቦት ሰፊ ስራ በዚች ሀገር ላይ የሰራ ህዝብ ነው። ነገር ግን በተለያዩ የሀገሪቱ መንግስታት እውቅና የተነፈገው ነው። እንደ ሁለተኛ ዜጋ የተቆጠረ ነው። የእምነትና የአምልኮ ነጻነት እንዲከበር የቀረበውን አቤቱታ የተቀበለው የኢፌድሪ ህዝብ ተወካዮች ምክር ቤት ታዲያ ካውንስሉ ህጋዊ ሰውነት እንዲያገኝ ሰኔ 4 2012 ዓ.ም በአዋጅ አጽድቋል። ይህ ደግሞ በሀገሪቱ የሃይማኖት እኩልነት እንዲረጋገጥና ተቋማቱ ህጋዊ ከለላ እንዲያገኙ ያስችላል ነው የተባለው። ይህ አዋጅ የሚጠቅመን ህገ መንግስታዊ መብት ይሰጠናል። ከሌሎችም እምነቶችና ሃይማኖቶች እኩል መብት ይሰጠናል ማለት ነው። ከህግ በላይ አይደለንም፣ በህግ ስር ነው። ግን እኩል ህገ መንግስታዊ የዜግነት መብት፣ የአምልኮ መብት እና ክብር ያሰጠናል ማለት ነው። ከህግ አንጻር፣ ከፍትህ አንጻር ይሄ ነው። ከኛው ከውስጥ ጉዳይ አንጻር ደግሞ እኛ በጋራ በአንድ ጥላ ስር እንድንተዳደር፣ እንድንቀራረብ፣ የጋራ የሆኑ ዓላማዎቻችንን በጋራ እንድንፈጽም፣ እንድንተባበርና ችግሮቻችንንም በውስጥ አሰራራችን ለመፍታት ለመመካከር ያስችለናል ማለት ነው። ለማምለክ የሚፈልግ በነጻነት ማምለክ ይጀምራል። አሁን ስጋት አይኖርበትም። ቦታ ከሆነ ለሌላው እንደሚሰጥ መንግስት ቦታ የሚያስፈልግ ከሆነ የአምልኮ ቦታ ይሰጣል፣ የመቃብር ቦታ ያዘጋጃል፣ የአምልኮ ነጻነት ይሰጣል። ይሄ ሌሎች ላይ ጫና ለመፍጠር እኛም እምነት አለን የሚለው ሳይሆን ሰው የራሱን እምነት ኤክሰርሳይዝ እንዲያደርግ
ሙር ፉል ራይት ይሰጣል። ህገ መንግስት ሆኖ የተቀመጠው አሁን እውቅና ሰጥቶ በቃ አምልኩ የሚለው ነገር ተግባራዊነቱ የተፈጸመበት ሁኔታ ነው የሚያሳይና እጅግ አብሮኝ ያሉ በዚህ እምነት ጥላ ስር ያሉ በሙሉ እጅግ በጣም ደስተኞች ናቸው። በአዋጅ የጸደቀው ህጋዊ ሰውነቱ የሃይማኖት ተቋማቱ በሀገሪቱ የልማት ስራዎች ላይም በነጻነት እንዲሳተፉ እድል ይፈጥራል ተብሏል። በሀገሪቱ ላይ በኢኮኖሚው በማህበራዊ ልማትና እድገት ለሀገር አንድነት ለመስራት ተቋማዊ አደረጃጀት ይሰጣቸዋልና ከዚህ አንፃር ከቤተ እምነት ያለፈ አገራዊ ፋይዳ ያለው ነው፣ ልማታዊ ፋይዳ ያለው ነው። በአንድ በኩል በሀገሪቱ ውስጥ ያለውን የዲሞክራሲያዊ ግንባታ ጥረትን የቱን ያህል እየሄደ እንደሆነ የሚያመለክት ነው። ሁለተኛም ደግሞ በመንግስት በኩል ዲሞክራሲያዊ ስርዓቱ የሚጠይቀውን ማድረግ በመቻሉ እጅግ በጣም ደስ ብሎናል። የኢትዮጵያ ወንጌላውያን አማኞች ካውንስል እኩልነት እንዲረጋገጥና ለሀገሪቱ እድገት ከሌሎች የሃይማኖት ተቋማት ጋር በጋራ እንደሚሰራ ገልጿል። በትግራይ ክልል የሚደርሱ መንግስታዊ በደሎች መቀጠላቸው ዜጎች ለተቃውሞ እያነሳሳ መሆኑን ከኢትዮጵያ ቴሌቪዥን ጋር ቆይታ የነበራቸው ወጣቶች ተናገሩ። በኢትዮጵያ ከተካሄደው ለውጥ በኋላ በክልሉ ችግሮችን በነጻነት ማሳወቅ እንደማይቻልና አስተዳደሩም ቢሆን ጥያቄዎች እንዲታፈኑ እያደረገ ነው ብለዋል ወጣቶቹ። ንብረት የተሆነ ዝርዝሩን ይዟል። ከሰሞኑ በትግራይ ክልል መንግስታዊ በደሎች ተፈጽሞብናል ያሉ ወጣቶች አደባባይ በመውጣት ተቃውሞ ሲያሰሙ ተስተውለዋል። ለተቃውሞ መነሻ ወረዳ የመሆን ጥያቄዎች የተፈቱበት አካሄድ እንደሆነ ተደጋግሞ ቢጠቀስም ወጣቶች ግን መነሻው ስር የሰደደ የመልካም አስተዳደር እጦት ነው ይላሉ። የመልካም አስተዳደር ችግር ነው ዋናው ነው። ለምሳሌ ወደ 90-80% የሚሸፍነውን ይሄ የግጭቶቹ የሰልፎቹ መንስኤ የመልካም አስተዳደር ችግር ነው። ከሩቅ ነው የሚተዳደረው ሰው። አሁን ለምሳሌ ማህበረሰቡ አሁን ለምሳሌ ወደኛ አካባቢ እንኳን መጥተህ ብትወስድ ወጀራት ነው ህወሓትን የሚያውቀው እንጂ ህወሓት ወጀራትን አያውቅም። ወጣቱ ለውጥ መጣ፣ ከዚህ በኋላ ነገሮችን የወጣቱ ጥያቄ ይመለሳል ተብሎ ሲጠበቅ ይሄ በቦታው ሆኖ አልተገኘም። ወጣቶቹ የክልሉ መንግስት ዜጎች ለሚያነሷቸው ጥያቄዎች አፋጣኝ ምላሽ ከመስጠት ይልቅ ጥያቄዎች እንዲታፈኑ በማድረግ የመብት ረገጣ እየተካሄደ እንዳለም ይጠቅሳሉ። የሆነች ጥያቄን ብትጠይቅ ምን ባንዳ ትባላለ፣ ብልጽግና ትባላለ፣ ብዙ ተርሞችን ይሰጡሃልና ተሳቀህ ዝም ትባላለ። ፓርቲና ህዝብን አንድ አድርጎ በመሳል የትግራይን ህዝብ ከቀሪ ኢትዮጵያውያን ጋር በጥርጣሬ እንዲተያይ እየተደረገ ነውም ብለዋል። ከኢቲቪ ጋር ቆይታ የነበራቸው ወጣቶች ይህ አሰራርም በርካቶች በተሳሳተ መልኩ ትግራይ ከሌላው የሀገሪቱ ክፍል የተለየ የኢኮኖሚ ተጠቃሚ አግኝታለች ብለው እንዲያስቡ እንዳደረጋቸው ወጣቶች አንስተዋል። ፓርቲና ህዝብን እየቀላቀሉ አንድነን እየተባለ የህወሓት ባለስልጣናትን ሲነኩ የትግራይ ህዝብ እንደተነካ አድርጎ እየተወራ የትግራይ ህዝብ ደግሞ ከሌሎች የኢትዮጵያ ወንድሞቹን አብሮ እንዳይሰራ አብሮ እንዳይኖር እየተሰራ ነው ያለው ማለት። እኛ ወጣቶችም እውነት ለመናገር ከዚህ በኋላ ሰርተን አገራችንን መጥቀም ሰርተን ህዝባችንን መጥቀም እንፈልጋለን እንጂ የሆነች አዲስ መንግስት ወይም የሆነ ትራንስፎርሜሽን በመጣ ቁጥር ጠበንጃህን ያዝ ተብሎ ሲሰበክ ህዝብ ከመንግስት በላይ ማሰብ ይችላል ነው የኔ አቋም። ትግራይ የነበረችው የውሸት ሪፖርቶች ብቻ ሪፖርት ሲደረጉ ነበር። ማህበረሰቡ፣ ገበሬው፣ ወጣቱ ምንም ሳይጠቀም ተጠቅመዋል፣ በልቷል፣ እንደዚህ ይሄን ያህል አፍርቷል ሲባል ነው ሪፖርት ሲደረግ የነበረው። ያ ሪፖርት ደግሞ ውሸት እንደሆነ መጨረሻ ላይ ደረሱበት ራሳቸው። መሪዎቻችን በዛን ጊዜ ለራሳቸውና ለቤተሰቦቻቸውን እየደላቸው ሲያበቁ የትግራይ ህዝብ ያልበላውን በላ ያልጠጣውን ጠጣ እየተባለ ሲነገረው እዚህ ጋር ያለ ማህበረሰብ ደግሞ እውነትን እየመሰለው ይሄን ሁሉ የተሳሳተ አመለካከት በኢትዮጵያ ማህበረሰብም እንዲኖር ተደርጓል። በችግሮች ተገፍቶ አደባባይ የወጣው የትግራይ ወጣት አዲስና የተሻለ የፖለቲካ ስርዓትን እንደሚናፍቅም ወጣቶቹ ተናግረዋል። እንደ አዲሱ ትውልድ ደግሞ አዲስ የተሻለ የፖለቲካ ስርዓት ያስፈልገናል። ዝም ብሎ የነበረ አሮጌ
ሲስተም ላይ እየተጫነ አንተን ሊያጨናንቅ አይገባም። ተወዳዳሪ መሆን አለበት ካለው ነባራዊ ሁኔታ ማለት ነው። ወጣቱ አብዛኛው ወጣት በልቡ ለውጥ አለ፣ ለውጥ ይፈልጋል፣ ለውጥ ፈላጊ ነው ወጣቱ። ሁሉም ኢትዮጵያውያን የትግራይ ወጣቶች ለለውጥ የሚያደርጉትን ጥረት በማገዝ አንድነቷ የተጠበቀች ኢትዮጵያን ለመገንባት እገዛ እንዲያደርጉም ወጣቶቹ ጥሪ አቅርበዋል። በሌላ ዜና ህወሓት ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት በኢትዮጵያ ላይ ያንዣበበውን አደጋ ለማስወገድ የበኩላቸውን ድርሻ እንዲወጡ ሲል ከሰሞኑ ያቀረበው ጥሪ ጩኸቴን ቀሙኝ ካልሆነ በስተቀር እንዲህ ያለ ግፍ አፈናና ግድያ ያለው ህወሓት በመሸገበት ትግራይ ክልል ነው ሲሉ ዶክተር አረጋይ በርሄ ተናገሩ። ከዋልታ ቴሌቪዥን ፊት ለፊት ፕሮግራም ጋር በነበራቸው ቆይታ የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋይ በርሄ ክሱ መሰረተ ቢስና ከእውነት የራቀ ውንጀላ ነው ሲሉ ገልጸውታል። ዶክተር አረጋይ በርሄ አምባገነናዊ ስርዓት ያለው በትግራይ እንጂ እንደ ሀገር በዚህ ልክ የሚገለጽ የመንግስት ስርዓት ችግር የለም ሲሉም ተናግረዋል። ዶክተር አረጋይ አሁን ላይ ያለው መንግስት የሀሳብ ልዩነትን የሚያስተናግድ ዲሞክራሲያዊ ሽግግር ማድረግ ላይ ያለ በመሆኑ ይህ አይነቱ ውንጀላ መሰረተ ቢስ ከመሆኑም በላይ ተቀባይነት የለውም ብለዋል። ዶክተር አረጋይ እንዳሉት ህወሓት ያነሳቸው መገለጫዎች ያሉት አሁን በስራ ላይ ባለው መንግስት ሳይሆን በራሱ በህወሓት አስተዳደር ነው ብለዋል። ለዚህ ማሳያ ደግሞ ከሰሞኑ በክልሉ የተከሰቱ የወጣቶች ጥያቄና የክልሉ መንግስት የወሰደው እርምጃ መሆኑንም አክለዋል። የትግራይ ዲሞክራሲያዊ ፓርቲ ትዴፓ ሊቀመንበር ዶክተር አረጋይ አቅም ያለው አመራር የልዩነቱን ሀሳብ ባገኘው መድረክና አጋጣሚ መታገልና የልዩነት ሀሳቡን ህዝቡ እንዲደግፈው ማድረግ ሲችል ሽሽት ተገቢ አይደለም ሲሉ የፌዴሬሽን ምክር ቤት አፈ ጉባኤዋን መልቀቅ ተችተዋል። ወደ ኮሮናን ለመከላከል ወደ ተጠናቀሩ ዘገባዎች ነው የምንሻገረው። የኢትዮጵያ ቱሪዝም ዘርፍ በኮሮና ወረርሽኝ ምክንያት ከደረሰበት ከፍተኛ ጫና ለማስወጣት እየተሰራ መሆኑን የባህልና ቱሪዝም ሚኒስቴር አስታውቋል። ዘርፉ ከገጠመው ችግር ለማላቀቅ ታዲያ የሚያግዝ የተለያዩ እቅዶች መዘጋጀታቸውን ነው ሚኒስቴር መስሪያ ቤቱ ያስታወቀው። ባልደረባችን ትዕግስት ቴሻ ነው በጉዳዩ ዙሪያ ተከታዩን አጠናቅራለች። በዓለም አቀፍ ደረጃ በተከሰተው የኮሮና ወረርሽኝ ምክንያት ጉዳት ከደረሰባቸው ዘርፎች መሃል የቱሪዝም ዘርፉ በግንባር ቀደምትነት ተጠቃሽ ነው። ኢትዮጵያም ከዚህ ዘርፍ ታገኘው የነበረውን ገቢ አጥታለች። ሀገሪቱን ለመጎብኘት የሚመጡ የቱሪስት ፍሰት በኮሮና ቫይረስ ምክንያት በመገታቱ ዘርፈ ብዙ ጉዳት ማስከተሉን የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ከኢቲቪ ጋር በነበራቸው ቆይታ ገልጸዋል። የውጭ ቱሪስት ወደ ኢትዮጵያ የመምጣት ሁኔታ ቆሟል። ቱሪስት ካልመጣ ደግሞ አገልግሎት መስጫ ተቋሞቻችን አገልግሎት አይሰጡ፣ መስህቦቻችን አይጎበኙም። ስለዚህ በዚህ እሴት ሰንሰለት ውስጥ ያሉ ተዋናዮች የገቢ ምንጭም አይኖራቸውም፣ ካላቸውም ደግሞ በጣም ዝቅተኛ የገቢ ምንጭ ነው የሚኖራቸው ማለት ነው። ታዲያ በወረርሽኙ ምክንያት የተቀዛቀዘውን የቱሪዝም ኢንዱስትሪ የተሻለ ለማድረግ የማገገሚያ ስትራቴጂ እቅድ በማዘጋጀት ወደ ስራ እንደተገባ ሚኒስትሯ አብራርተዋል። የማገገሚያ ስትራቴጂ እንዴት ከዚህ ኮሮና ሴክተሩን እንታደገዋለን፣ ከታደግነው በኋላ ደግሞ ከኮቪድ በኋላ ደግሞ እንዴት በተሻለ ወደ ነበርንበት መመለስ ሳይሆን ከነበርንበትም በተሻለ እንዴት ከፍ ብለን የኢትዮጵያን ቱሪዝም ልናሳድግ እንችላለን የሚል በጣም መሰረታዊ የሆነ ስትራቴጂክ ፕላን ተዘጋጅቷል፣ ጨርሰናል። በተወሰነ ደረጃ ወደ ስራ የተገባበት ሁኔታ አለ። የውጭ ቱሪስት የሚቆም ሳይሆን ዘላቂነት ያለው ቱሪዝም እንዲኖረን አገር ቱሪዝም ላይ መስራት አለብን የሚል በዚህ ላይ የሚሰሩ ብዙ ስራዎች አሉ። የሀገር ውስጥ ቱሪስትን መሰረት ያደረገው የማገገሚያ ስትራቴጂ ውጤታማ እንዲሆን ቀጠሮ ይዣለሁ በሚል ስያሜ ስራዎች እየተሰሩ ሲሆን በቱሪዝሙ ዙሪያ ፕሮግራሞችን በማዘጋጀት ከኢትዮጵያ ሬዲዮ ጋር መስራት መጀመራቸውንም አስታውቀዋል። ከኮሮና በኋላ እኛ የምንጠብቀው ተስፋ አለን። ተስፋው ምንድነው? ሰው ከኮሮና ሲወጣ ምናልባት ቀጥታ ወደ ጥልቅ ወደሆነ ስራ ከመግባቱ በፊት ራሱን ማዝናናት ይፈልጋል ብለን እናምናለን። ልትጎበኟቸው የምትችሏቸው ቦታዎች ምን ናቸው የሚለውን የምናስተዋውቅበትና
ቀጠሮ እንዲይዙ የምናደርግበት ፕሮግራም ቀጠሮ ይዣለሁ የሚል አንዱ የስትራቴጂው አንዱ ስራ ነበር። እሱ ቀጠሮ ይዣለሁ የሚለው ፕሮግራም ቀጠሮ ኢትዮጵያውያን ቀጠሮ እንዲይዙ ከኮቪድ በኋላ ምርጫ እንዲመርጡ ቀጠሮ የሚይዙበትን ቦታ እንዲመርጡ የሚያስችል በሁሉም ሚዲያዎቻችን የሚቀርቡ በቴሌቪዥን በሬዲዮ የሚቀርብ ፕሮግራም ነው። አንጋፋ ኢትዮጵያ ሬዲዮ ይሄን ፕሮግራም የመጀመሪያ ሆኖ እንዳንጋፋነቱ ዛሬ ጀምሮልናል። ስለዚህ ሁሉም የኢትዮጵያ ሕዝብ ይሄንን ፕሮግራም ዛሬ የተጀመረው በሁሉም ቴሌቪዥን ይቀጥላል። ይሄንን በማዳመጥ ከኮሮና በኋላ አገራቸውን እንዲጎበኙ ራሳቸውን እንዲያድሱ አሁኑኑ ይህ ፕሮግራም በማዳመጥ ቀጠሮ እንዲይዙ በዚሁ ጥሪያችንን እናስተላልፋለን። ጥናቶች እንደሚያመለክቱት በዓለም ላይ በቱሪዝምና ጉዞ ዘርፉ ከ10 ሰዎች ለአንዱ የስራ ዕድል የሚፈጠር ሲሆን በኮሮና ቫይረስ ምክንያት 75 ሚሊዮን የሚሆኑ በቱሪዝሙ ኢንዱስትሪ ውስጥ የሚሰሩ ሰዎች ከፍተኛ አደጋ ውስጥ መሆናቸውን ጥናቱ አመላክቷል። በሌላ ዜና የኮሮና ቫይረስ ወረርሽኝን ለመከላከል በተለይም በተቻለ መጠን ቤት ውስጥ መቀመጥ የሚለው የጥንቃቄ ምክረ ሀሳብ ተግባራዊ እየተደረገ አለመሆኑን የኢትዮጵያ ቴሌቪዥን ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። አስተያየታቸውን የሰጡት ነዋሪዎች እንዳሉት ታዲያም አስገዳጅ ባልሆነ ምክንያት ከቤት የሚወጡ ሰዎች ወረርሽኙን በሕዝብና በሀገር ላይ አስከፊ ሁኔታ የሚፈጥር መሆኑን በመገንዘብ የጥንቃቄ ምክረ ሀሳቡን ተግባራዊ ሊያደርጉ እንደሚገባም አስተያየታቸውን ገልጸዋል። በመንግስት በኩል የጥንቃቄ መመሪያውን ወጥነት ባለው መልኩ ማስተግበር እንደሚገባም አክለው ገልጸዋል። ባልደረባችን ብሩክ ተስፋዬን ያነጋገራቸው ተከታትለን እንመለሳለን። ገቢዎች ስራ ስላለኝ ነው የወጣሁት። አስገዳጅ ነው የግድ ስለሆነ ያው ስራ ላይ ስለሆንኩኝ ገቢዎች መሄድ ስላለብኝ ገቢዎች ሄጃለሁ። ግን አሁን እኔ እየታዘብኩት ያለሁት ነገር ሰው አንደኛ እየተሰበሰበ የሚቆመው ሰው ራሱ በብዛት በየቦታው ይታያል። ያው ማክስ ቢያደርግም ግን የርቀት መጠበቅ ነገር ብዙ ቦታ በተለይ አንዳንድ እንቀሳቀስባቸው ቦታዎች ላይ በጣም ብዙ ሰው የጥንቃቄ ጉድለት ይታይበታል። የግል ስራ ነው የምሰራው። ስለዚህ ያው ግዴታ ስራ መስራት አለብን። ስራ እስካልተዘጋ ድረስ ያው ግዴታ ስራ መስራት አለብን። ስለዚህ ለዛ ነው። ግን እንደዛ ሳረግ ደግሞ ሶሻል ዲስታንስን ጠብቄ ርቀቴን ጠብቄ ማድረግ ያለብኝን ጥንቃቄ አድርጌ እንደምታዩ ማስክ አረጋለሁ፣ ሳኒታይዘር እጠቀማለሁ። ማድረግ ያለብኝን ጥንቃቄ በእኔ በኩል አረጋለሁ። ቤት ከሙሉ ብዬ ነው ስራ የምሰራው በዚህ ጊዜ ማለት ነው። አንዳንድ አስገዳጅ ሁኔታም አለ። ዝም ብለህ ትሰራለህ። ከምትቀመጥ ብትሰራ ይሻላል። አይምሮም ነፃ ይሆናል። ግን አሁን መንግስት ባመጣው እንትን 50% ሰራተኛው ወጥቶ እንዲሰራ 50% ደግሞ እንዲቀመጥ ነው። ግን ሁሉም ነው የሚወጣው። እያንዳንዱ ግልብጥ ብሎ አሁን አትውጡ የተባሉ ነው የሚመስለው። ለኮሮና ቫይረስ ዋነኛ እንደ ምንድነው መተላለፊያ መንገዱ ሶሻል ዲስታንስ ሳጠብቅ ሲቀርና ንክኪ በጣም ስታደርግ ነው። ማስኩ እንዳለው ነው ማለት ነው። ስለዚህ ትራንስፖርት ደግሞ እንደምታይ በጣም አስቸጋሪ ነው። ክራውድ ነው። የትም ቦታ ብትሄድ ትራንስፖርት ሾርቴጅ አለ በጣም። ስለዚህ መንግስት መስራት ያለበት እዛ ላይ ነው። ፖሊስን ፈርቶ አንዳንዱ ፖሊስ ሲመጣ ከተሰበሰበበት የሚበተን አለ። ያ ፖሊስ የሱን ጤንነት ለሱ ሲል ነው ወደ እነሱ የሚሄደው። ያ ከመምጣቱ በፊት ራሱን በከላከል ቢችል ይሄን ነው አስተያየት መስጠት እንችላለን። መንግስትም ደግሞ የሁሉ ሰው በሕክምና ላይ ያደረገ ብዙ ነገር ሊቸገር ይችላል። ስለዚህ እዛ ችግር ውስጥ ገብተን መጨናነቅ ከመፍጠራችን በፊት ራሳችንን ግን እንደው እንጠብቅና ትልቁ ከሕክምና በፊትም እኮ ጥንቃቄ ነው መድኃኒት ሊሆን የሚችለው። መንግስት ዝም ብሎ ከሚከፍል ሁሉም ሰዎች ገበታቸው ላይ ተገኝተው ቢከፍል ይቀላል። እዚህ ጋር የምታየው የመንግስትም ሀብት እየባከነ ነው፣ የህዝብም ሀብት እየባከነ። ሰው ራሱን ደግሞ መጠበቅ አቁሞ አሁን እኛ ለምሳሌ በእኛ መስሪያ ቤት ደረጃ ብታየው ሰው አርገ ካላልከው አያረግም። ማክስ ለምሳሌ ራሱን አይጠብቅም። ታጠብ ካላልከው የሚታጠብ የለም። ማስተማር በጣም አለበት። ፖሊስም የምታየው ለአንድ ሳምንት ነው ያየነው እኛ። ከአንድ ሳምንት በኋላ ምንም ነገር የሰጠው ነገር የለም። እርምጃም አልወሰደም፣ ሲወስድም አላየንም።
ይህ አራት ማዕዘን ዜናችን በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። ከውጭ ያገኘነውን ዘገባ ልናጋራችሁ ነው። ብሪታንያ ከነገ ጀምሮ የ2 ሜትር የአካላዊ ፈገግታን ተግባራዊ በማድረግ የተለያዩ የንግድ መደብሮቿን ልትከፍት መሆኑን አስታወቀች። ከ2 ሳምንታት በኋላ ብሪታንያ ካፌና ሬስቶራንቶችን ለአገልግሎት ክፍት እንዲሆኑ በቅድ የያዘች ሲሆን የ2 ሜትር የአካላዊ ፈገግታ ግን ወደ 1 ሜትር እንዲቀንስ የተፎካካሪ ሌበር ፓርቲ መሪዎች እየጠየቁ ናቸው። ዮሐንስ ፍስሐ አጠናቅሮታል። ብሪታንያ በኮሮና ቫይረስ ከተጠቁ የአውሮፓ ሀገራት መካከል የብዙ ዜጎች ሕይወት የተቀጠፈባት ሀገር ነች። እስካሁን በብሪታንያ 41698 ዜጎች በኮሮና ቫይረስ ምክንያት መቀጠፉም መረጃዎች ያሳያሉ። ከሰሞኑ በሀገሪቱ በቫይረሱ የሚያዙና የሚሞቱ ዜጎች ቁጥር በአመዛኙ ጋብ ማለቱን ተከትሎ ሱቆችና መደብሮች ከነገ ጀምሮ ክፍት ለማድረግም ተዘጋጅታለች። መጠነኛ እንቅስቃሴዎች ከነገ ጀምሮ ሲከፈቱ በተለያዩ ብሪታንያውያን ዜጎችና የፖለቲካ ሰዎች የ2 ሜትር አካላዊ ርቀት ወይም ፈገግታ ወደ 1 ሜትር ዝቅ ይበል የሚል ጫና ቢኖርም ጠቅላይ ሚኒስትር ቦሪስ ጆንሰን ግን ሕጉ የሚሻሻል ቢሆንም መገምገም ያለባቸው ነገሮች እንዳሉ ይገልጻሉ። የ2 ሜትር የአካላዊ ፈገግታ መኖር በሽታውን የበለጠ ለመከላከል በጣም ጠቃሚ ነው። ነገር ግን ይህ ሕግ በሽታው እየቀነሰ ሲመጣ በእርግጥ ተግባራዊነቱ መቀነስ አለበት። ዋናው ነገር እንደ ሀገር በጋራ በሽታውን መታገልና መቀነስ አለብን። ሕጉን ማሻሻል ከዛ ቀጥሎ የሚታይ ይሆናል። በሌላ መልኩ የተከፈቱ አንዳንድ የአልባሳት መሸጫ ሱቆች ሰዎች ከ2 ሜትር ርቀት በታች መጠጋጋት ባለመቻላቸው ገበያቸው እየቀዘቀዘ መሆኑን እየተናገሩ ነው። ከ15 ቀናት በኋላ ሆቴሎች፣ ሬስቶራንትና ካፌዎች ሲከፈቱ ደግሞ ይህ ሕግ የማይሻሻል ከሆነ ብዙ ሰዎችን ቀጣሪ የሆነው ዘርፍ ሊጎዳ እንደሚችል ነው የወግ አጥባቂው ወይም ኮንዘርቫቲቭ ፓርቲ አመራር የሆኑት ኢያን ዱካን ስሚዝ የሚናገሩት። የሆቴልና መስተንግዶ ዘርፉ በብሪታንያ ግዙፍ ከሆኑና ብዙ ሰዎችን ቀጣሪ ከሆኑ ዘርፎች መካከል ተጠቃሽ ነው። በዚህ ዘርፍ ላይ መንግስት የተጣሉ ሕጎችን ማላላት ካልቻለ ከባድ ይሆናል። ስለዚህ መንግስት መፍጠን አለበት። ሌላው በብሪታንያ ተፎካካሪ ፓርቲ የሆነው ሌበር ፓርቲም ቦሪስ ጆንሰን የተጣሉ ገደቦችን በፍጥነት በመቀነስ ረገድና የአገልግሎት ተቋማት ቶሎ እንዲከፈቱ በማድረግ በኩል ዳተኝነት እየታየባቸው መሆኑን ያነሳል። በአንጻሩ የሕክምና ባለሙያዎች ግን አሁንም ቢሆን የ2 ሜትር የአካላዊ ፈገግታ ቫይረሱን ለመከላከል ሁነኛ አማራጭ መሆኑን እየገለጹ ይገኛሉ። ዘገባው የቢቢሲ ነው። በቀጣዩ ዘገባችን ወደ ሀገር ውስጥ ጉዳይ ልመልሳችሁ ነው። በ240 ሚሊዮን ብር ወጪ በቻይናውያን ባለሀብቶች በጉራጌ ዞን ቡኢ ከተማ እየተገነባ የሚገኘው የቺፕውድ ፋብሪካን የደቡብ ክልል ምክትል ርዕሰ መስተዳድር ርስቱ ይርዳው ጎበኙ። ፋብሪካው በ9 ወራት ጊዜ ውስጥ ተጠናቆ ወደ ስራ ይገባል ተብሎ የሚጠበቅ ሲሆን በአሁኑ ሰዓትም በጊዜያዊነት ለ700 ሰራተኞች የስራ ዕድል የፈጠረ ሲሆን ሲጠናቀቅ ደግሞ ለ300 ሰው ቋሚ የስራ መስክ እንደሚፈጥር ተገልጿል። ፋብሪካው በአቅራቢያው ከሚገኙ 4 ወረዳዎችም የነጭ ባህር ዛፍ ግብዓትን የሚቀበል ይሆናል ተብሏል። ሪፖርተራችን ሚካኤል ገዙ እንደዘገበው ምክትል ርዕሰ መስተዳድሩ በዞኑ እየተከናወኑ ያሉ ሌሎች የመሰረተ ልማት ስራዎችንም የሚጎበኙ ይሆናል። ዋና ዋና የዓለማችን ከተሞች በቀጣይ ቀናት የሚኖራቸውን የአየር ትንበያ ሁናቴ ደግሞ ተከታትለን